مرحبا. ሌላኛው حكم فطر المسافر إذا كان سفره بوسائل النقل ጉዞ ላይ ያለ የሆነ ሰው ስለማፍጠር የመጣውን የሚናገር ነው። إذا كان سفره ጉዞ ሆነ ጊዜ بوسائل النقل مريحات يعني በጣም የሚመቹ የሆኑ ለጉዞ የሚመቹ የሆኑ ልክ እንዳየር በግማሽ ሰዓት በአንድ ሰዓት ምንም ውሃ ጥም ረሃብ የማያስነኩ በሆኑ ነገራቶች በተጓዘ ጊዜ ስለማፍጠር የመጣውን የሚናገር ነው ይላል። ማፍጠር አለበት የለበትም ስለሚለው ማለት ነው። يباح الإفطار للمسافر ولو كان سفره بوسائل النقل المريحة يعني بوسائل النقل المريحة يباح الإفطار للمسافر ጉዞ ላይ ላለ የሆነ ሰው ማፍጠር ለሱ ይበቃለታል። ወለው ካነ ሰፈሩሁ ጉዞው እንኳ ቢሆን بوسائل النقل المريحة የሚመቹ የሆኑ ለጉዞ የሚመቹ የሆኑ መዳረሻ እንኳ ቢሆኑ ለሱ ማፍጠር ይችላል ማለት ነው። ወጀደ መሸቀተን አው ለም የጅድሃ ያኔ አስቸጋሪን ነገር ቢያገኝም ባያገኝም እንደ ራብ እንደ ውሃ ጽም ቢደርስበትም ባይደርስበትም እሱ ጉዞ መጓዙ ብቻ ይበቃለታል ማፍጠር ማለት ነው። በአየር የሚጓዝ በመኪና የሚጓዝ በባቡር የሚጓዝ ብቻ መንገድን ተተጓዘ አንዳንድ ዑለማዎች እስከ 80 ኪሎ ሜትር በላይ ከተጓዘ ይላሉ። አላ አይሃል ሰፈር የሚባል የሆነ ማለት ነው። ሰፈር የሚባል የሆነ ዑርፈን ተተጓዘ ሰውየው ማፍጠር ይችላል ማለት ነው። ያ ነገር ችግር ያኔ መሸቃም ቢያገኝ ቢደርስበትም ባይደርስበትም ማለት ነው። الدليل ማስረጃው اجماع اهل العلم على ذلك የእውቀት ባለቤቶች በዚህ ጋር ላይ ተስማምተዋል ማለት ነው። የእውቀት ባለቤቶች ተስማምተዋል። وممن نقل الاجماع ابن تيمية اجماع የዑለማዎችን ስምምነት በዚህ ጋር ላይ ዘግበዋል ማለት ነው። ምን يعني يباح الإفطار للمسافر ولو كان سفره بوسائل النقل المريحات سواء وجد مشقة أو لم يجدها በሚለው ማለት ነው። የዑለማው ስምምነት እንዳለበት ኢብኑ ተይሚያ ዘግበዋል ማለት ነው። هذا والله أعلى وأعلم. صلى الله على نبينا محمد وعلى آله وصحبه أجمعين.